ይሁን የሱ ተዘከማት ኢትዮጵያ እያንዳንድሽ እዚህ ላይ ያልሽ በሙሉ ይዘጋልሻል። እግዚአብሔር ምስክሬ ነው። ጂጂ ኪያ ለምን ማርያምን ሊያሾ የጁዬን ባንተ አደረገኩ ኤርሚችዲ ማርያምን በል ሰርች አድርገው አሞራውና ዴዚ ስንት ዓመት የለፋችሁበት አካውንት ሲዘጋ በጣም ያማል፣ በጣም ይከብዳል። ናሁን ፎንቴ የጆ አካውንት እኮ ባኖነ ፍራይዴይስ ናዮና የናዮ እናት የሰጡት ምላሽ የኔም እድል ነው አብሮ የተዘጋው ጋይስ። እንዲሁም ህዝቡ በጆን ዳንኤል አካውንት መዘጋት የሰጡት አወዛጋቢው መልስ ደብሮኛል በጣም ዋና አካውንት የተዘግቷል ጋይስ። የዛሬው የካርድ ሽልማታችን ይሄ ነው። ቁጥሩን ሙሉትና ይገባላችሁ። ኮሜንት ላይ ገብቶልኛል ብላችሁ ማሳወቅ ትችላላችሁ። ሌላ ጊዜ ግን ቶሎ የቀደመ ስለሆነ ቪዲዮ በሚለቅበት ሰዓት ላይ ቶሎ እየገባችሁ የካርድ ሽልማታችሁ መውሰድ ትችላላችሁ። እስከምትመጣ ትናፍቀኛል። እስቲ ማስቲካሽን እስኪ ሰምታችኋል? እስኪ አንድ የምታኝኪው ማስቲካ ስጪኝ። እሺ ለንደን ሊሄድ ነው። አዶናይ ወደ ለንደን ዳይላን ጋር ሄዷል። ለምትፈልጉት ሰው ይገባዋል ለምትሉ ሰው ምርጫችሁን እንድትሰጡ። የዚህ ውድድር አሸናፊው ማን ይሆን? የሁማኒቲ ውድድር ነው። የተመረጠ ያለው ሌላ ነው። አሸናፊውን እስቲ እናንተ የምትገምቱትን የመረጣችሁትን ኮሜንት ሴክሽን ላይ አጋሩ። ሰራም እንዴ ምንድነው እየመጣ ቪዲዮ 10 እየመጣ የምትለቅብን? ሌላ ቪዲዮ እንይበት እንዴ ምን ሆነክ ነው አንተ? ሰው ሰለቻህን እስኪ ልድራ አዶናይ ላይ ተነስታበታለች። እንግዲህ በምን ጉዳይ እንደሆነ አሳያችኋለሁ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምናልሹ የዩቲዩብ ቻናላችን ላይ ነው። በምናልሹ ቆይታችን ደግሞ ከማህበራዊ ሚዲያ የሚገኙ ወሬዎችን ጠርቀምቀም አድርገን ከእናንተ ጋር እያነሳን የምንጨዋወትበት የዩቲዩብ ቻናል ላይ ነው የምትገኙት። ከኔ ጋር ጥሩ ቆይታችሁ እንዲኖራችሁ አክብሮታዊ ግብዣይ ነው። ለዩቲዩብ ቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑና ሀሳብ አስተያየታችሁን የሰጣችሁ ደግሞ እንድንል ልገልጽላችሁ ወዳለሁኝ። ከዛም በኋላ ደግሞ ሙሉ መረጃሉ ሰዳችሁ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ሰው የመጀመሪያ ጉዳያችን የሚሆነው የጆን ዳንኤል መዘጋት ጉዳይ ነው እና በጆን ዳንኤል አካውንት መዘጋት ዙሪያ ጂጂ ኪያ ገና ስትሰማ ልጅን ማን ያዘጋው ተብሎ ስትል ሰዎቹ በኮድ ነው ያወሯት። ትንሽ የኮዱን እስቲ እንስማ። ተቀሰም ተጠርጣሪው አሉ አንተ አላወቅኩትም። ትርምስምስ አድርገው አወሩት ነገርየውን ምናምን ያሉት ወደ አዶናይ ይጠጋል። ምክንያቱም ከሱ ውጭ ሊሆን አይችልም የሚል ግምት ስላላቸው እሺ ናቸው አሉ ከበለት ስምጠጥ አረገለት። እንግዲህ እንዲህ ነው እናቴ። ጂጂ ኪያ ራሱ አልገባትም፣ ምንም አልገባትም። ምንድነው ያስረዱኛ? እሺ የስም አይጠቀስም እያሉ ሲያወሩ ሰማኝ። እሷ ሴትዮ ይላሉ። እሷ እንዲያርጋ እሷ ደግሞ ቁጭ ብላ ሪከርድ እያደረገች ማን ነው ስሜን የሚጠራ? ማህዬ የትኛው አሜሪካ ነው? ስጋ ቆራጭ ጂጂም አልገባትም፣ ህዝቡም አልገባም። ብቻ ግን በመዘጋቱ ይሄ ሪአክሽን አሳይታለች። እሺ የጆን ዳንኤል አካውንት መዘጋቱን ሊያሾ ስትሰማ ለምን ማርያምን what ጆዬ ቀንዴ ጆዬ ምንድን ነው አካውንትክ ለምን ካቶቹ በቃ ጆን ዳንኤል እስከዛሬ አካውንት ያዘጋል ሲባል ስለለመድን አሁን የሱ አካውንት ሲዘጋ ደግሞ ማን ነው የሚለው ነገር ጥርጣሬ ይፈጥራል ወይ ማለት ያስተነግጣል። ለዛ ነው ሁሉም ሰው ተረብሾ የነበረው። እና ኤርሚ ኤችዲ ትንሽ ላሳያችሁ። ናሁን ፎንቴም ያላቸው ነገሮች አሪፍ ነገር ስለነበሩ እንመልከታቸው። ጨፍጥና ነው አይ ቲንክ ሀቅ አድርጎ እንትን አድርጎብህ ነው ምንድን ይባለው ይሄ ኧረ ይደብራል። ተው ሪፖርት አታድርጉ ማለት ጆዬ እንግዲህ ለበጎ ነው። እግዚአብሔር ካንተ ጋር ይሁን። እንኳን 3.2 ሚሊዮን ይቅርና አስቡት ደግሞ ዛሬ በጣም ብዙ ዶላር ነው ያለው ብሏል ጆን ዳንኤል ራሱና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ። ስለዚህ በጣም ከባድ ምሳሌ ነው የሚገኘው። ግን ያው እግዚአብሔር ለበጎ ነው እንዳለው ከምንም በላይ ደግሞ ያሳቂ ኮሜንት ላይ የናዮ እናትና ናዮ ስትምላሽ
የናዮ እናት ልክ እንደ ሁል ጊዜው ስቀ እለፈው ይህም ያልፋል፣ ፈተና ከጠንካሮች ጋር እኩል ይራመዳል፣ ፍጥነትን ስትጨምር ጥላው ታልፋለ፣ የበለጠ ጠንክር፣ ሁሌም አብረንነን ስትል በመግለጫ ወይም በኮሜንት ላይ ተናግራለች። እንዲሁም ደግሞ ናዮ አንበሳይ ይመለሳል የኔ ጀግና ኪፕ ፑሽንግ ብላ ኮሜንት ስታደርግ እሱም ዋናው ጤና እናቴ ብሎ ሀርት ሰጥቷታል ማለት ነው። ይህም እንግዲህ የሰጡት ምላሽ በርካቶችን እያነጋገረ ይገኛል። ይህ ነገር የምር ነው ወይም አስብሏል። ለማንኛውም እንግዲህ የጆን ዳንኤል አካውንት መዘጋት በርካቶችን በዚህ ሁኔታ ሪያክት እንዲያደርጉ አድርጓቸዋል። እናንተ ምን ትላላችሁ? ማን ያዘጋበት ይመስላችኋል? የሚከፈትስ ይመስላችኋል ወይ የሚለውን ሀሳብ አስተያየታችሁን አጋሩን። አሁንም በድጋሚ የምትገኙት ምናሉ ሾው የዩቲዩብ ቻናላችን ላይ ነው። በዚህ ቻናል ላይ ከማህበራዊ ሚዲያ ያገኘናችሁን አነጋጋሪ ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። እስካሁን አብራችሁ ስላላችሁ እጅግ እያመሰገንኩኝ ወደ ቀጣይ ፕሮግራም ደግሞ የምወስዳችሁ የነ አዶናይ ጉዳይ ነው። የነ አዶናይ ይሄ ነገር ትንሽ ይላል። ከዛም በኋላ ግን ወደ ለንደን ሊሄድ ነው። ከዳይላን ፔጅ ጋር በተያያዘ ጉዳይ ነው። ለ2 ቀን በለንደን እንደሚቆይ ነው የተናገረው። ታዲያ ለንደን ከመሄዱ በፊት የሰራቸው ቪዲዮዎች ደግሞ በርካቶችን እያለ ነው። እሺ እስቲ ከጃኒ ጋር ሲለያዩ የነበረውን ትንሽ ቪዲዮ እንመልከት። በቀልቴሩ ችግር የለም። እዛ መኪና እኮ ነው መርሴዲስ እስቲ ይሻለሽ በጣም አይ ላቭ ዩ። ጃኒ በመሄዱ ደስተኛ አልነበረችም ማለት በቃ እንዲዳት አልፈለገችም። ነገር ግን ያው እሱ 2 ቀን ነው የሚሄደው እኮ በቃ ኖርማል አድርጊው አይዞሽ ምናምን እያለ ለማጽናናት ለማበረታታት ሞክሯል። በስተመጨረሻም ግን ሄዷል እና ከዳይላን ፔጅ ጋር በተያያዘ ለንደን ከሄደ በኋላ ምን አይነት ነገሮች አዲስ ነገሮች ይፈጠሩ ይሆን ብለን ስናስብ እቺ ሴት በመሀል ገባችና ምንድነው ኢትዮጵያ እኮ መጀመሪያም የታወቀች ሀገር ናት፣ አንተ በዚህ ገብቶ በዚህ ወጥቶ ብላ ተነስታበታለች። እንግዲህ ከዚህ ነገር አንፃር አዶናይ እያደረገ ያለው ነገር ጥሩ ነው ወይ ማለት ያስተዋወቃት ነው ተብሎ ነው በጣም እንደዚህ የተደረገ ያለው። ከዛ ደግሞ በዚህ በኩል ደግሞ እሷና ሌሎች መሰል ግለሰቦች ደግሞ ኢትዮጵያ መጀመሪያም የታወቀች ነው ባንተም አይደለም የታወቀችው የሚል ተቃርኖ አሰምታበታለች። ታዲያ እስቲ የእሷን ጉዳይ ምን ለማለት ፈልጋ ነው የሚለው ምላሽ ደግሞ እንስማ። እንዴ ይሄ ምን አጭሶ ምን ቀመው ምን ጠጥቶ ነው የመጣብን? ኢትዮጵያ የምትታወቅ ሀገር ናት፣ ቀደምት ሀገር ናት። አውቆይተኛ ቢቀሰቅሱት አይሰማ ነው ነገሩ። ያው እንደሰማችሁት ነው ማለት የሆነ አንድ ወገን ስትሆኑ በተለይ በዚህ ሰዓት ላይ 2 ግለሰቦች አሉ ቲክታክ ላይ በጣም እንደዚህ የሆኑብን ያሉትና ቀጣይም የቲክቶክ አዋርድ በጣም ትልቅ ውዝግብ እንደሚያስነሳ በጣም እርግጠኛ ነኝ። አሁንም ይሄ የሂዩማኒቲ ውድድር በጣም ብዙ ውዝግብ አስነስቷል። ሂዩማኒቲ ውድድር በጣም ሂዩማኒቲ ያላቸው በጎ ስራ የሚሰሩ በመልካም ነገር የሚታወቁ ሰዎች የሚሸለሙበት ውድድር ነው። በዚህ ውድድር ላይ እንግዲህ ጆን ዳንኤል እየመራ ነበር። በአሁኑ ሰዓት ደግሞ አዶናይ እየመራ ነው። ከዛ ደግሞ ቀጥሎ ጆን ዳንኤል ይመራል። እንደዚህ ነው እየቀጠለ ያለው። አዶናይ ጆን ዳንኤል፣ አዶናይ ጆን ዳንኤል፣ አዶናይ ጆን ዳንኤል እያለ ነው እየቀጠለ ያለውና በጣም በርካታ ውዝግብ ተነስቷል። በዚህም ጉዳይ ምን ማን አሸናፊ እንደሚሆን በዚህ ውድድር ለመፍረድም ለመምረጥም እጅግ ከባድ ነው የሚሆነው። ነገር ግን እንደንትን አንድ ሀሳቦችን ላንሳላችሁ ነው። ጆን ዳንኤልን ከተመለከታችሁት ለበርካቶች የሚሆን ነገር ነው እያደረገ ያለው። ለምሳሌ ባለፈው ደቡብ ክልል ሄዶ ያደረጋችሁ የሆንትን የእድሜ ልክ ነው በቃ በማህበረሰቡ ዘንድ የእድሜ ልክ እረፍት ሊሆን የሚችል ነገር ነው የሰራው። ልጆችን እንትን ማለት ማገዝ፣ ማበርታት፣ የበጎ አድራጎት ስራዎችን መስራት ይሄ በፊትም የሚሰራቸው ስራዎች ናቸው። ጆን ዳንኤል አሁን ደግሞ እዚህ ጋር ስንል ከጆን ዳንኤል እስር ቤት ከገባ በኋላ መጣ ለበርካታ አርቲስቶች መኪና ሽልማት ሲሰጥ ነበረ። ከጎዳና ላይ ያነሳቸው እሱ ነገሮች አይታችኋል። እና የሁለቱም ነገሮች ያስኬዳሉ እና ግን ይሄ ሂዩማኒቲ የሚለው ነገር ማጋር ነው ሴንስ የሚያደርገው የሚለውን ነገር በደንብ ተረድታችሁ እናንተም እንድትመርጡ በዩቲዩብ ቻናላችን ስም ለማሳሰብ እወዳለሁ። ከሊምረጡ እያልኩ የምረጡ እንቅስቃሴ ያደረኩኝ አይደለም። እናንተ ግን በፍትሃዊነት ይገባዋል ለምትሉ ሰው እንድትመርጡ ይሁን ለማለት እወዳለሁ። በብዙ ነገር ተፈትኖ ማለፍም እጅግ ታላቅነት ነው። እነዚህም 2 ሰዎች በብዙ ነገር እየተፈተኑ ነው። ለድራማ ይሁን ያው ለሚዲያው ከቨሬጅ ይሁን አሃፍ ነው ያለሱ ነገሮች ግን በመናያቸው ልክ በጣም እየተፈተኑ ያሉ ሰዎች ናቸው። ምን ይጠብቃቸዋል? ማን አሸናፊ ይሆናል? እሱን ደግሞ ከእናንተ ጋር አብረን የምንመለከት ነው የሚሆነው።
ምርጫው ግን የእናንተ ነው እያልኩኝ ምናልሽ ቆይቴን እኔ ዛሬ እዚህ ጋር አበቃለሁ። ቀጣይ ግን ምን ይዤላችሁ እመጣለሁ መሰላችሁ? ሄለን ዘድሬዳዋና ጂጂኪያ ከባድ ጦርነት ከፍተዋል። የሁለቱን ጦርነት ቀንጨብጨብጨብ አድርገን እንደምናሉ ሾው ፕሮግራማችን ቆንጆ አድርጌ አዘጋጅቼላችኋለሁ። እሱን ዛሬ እለቅላችኋለሁ። ጠብቁ። ስለቅ ቶሎ እንደርሳችሁ አንድ የካርድ ሽልማቱ እንዳያመልጣችሁ፣ ሁለት ደግሞ ቪዲዮም እንዳያመልጣችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አጋሩን። ቪዲዮውን ከወዳችሁት በርቺ፣ አሪፍ ነው፣ በዚህ ቀጥይበት፣ ትልቅ ቦታ ትደርሻለሽ ብላችሁ ካመናችሁብኝ ደግሞ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ምናልሽ ላይ የነበራችሁ መልካም ጊዜ መልካም ዜናዎችን ለመዘገብ ያብቃል። እኔ ግን እዚህ ጋር አበቃው። ቸር ዋሉልኝ። መልካም ቅዳሜ